በጣም እንግዲህ በሚያሳዝን ሁኔታ ማለት ነው ማስተር አብነት መታመሙን ሁላችንም እናውቃለን። እናም እንግዲህ አሁን በሕክምና ላይ ይገኛል ማለት ነው። በጣም ያሳዝናል። ምክንያቱም በጣም ማህበረሰባችን ላይ አስተዋጽኦ እያደረጉ ካሉት እና ምን እንግዲህ በግንባር ቀደም ማለት ነው የበጎ አድራጎት እያደረገ ነው ማለት ነው የሚገኝ የነበረው እስካሁን ድረስ ማለት ነው። እናም እንግዲህ ሁላችሁም በጸሎታችን አስቡኝ ይላል። በጣም እኔ ከምለው በላይ ከምሬ ነው የምላችሁ። አንድ ሰው አንድ ቀን እርዳታ ቢያደርግ የማግስቱ እንከን ወይንም ደግሞ የሆነ ነገር ይፈለግበታል እና እስካሁን ድረስ እኔ ስቆይ የማስተር አብነት ማለት ነው መጥፎ ነገሩ እስካሁን ድረስ አይቼም አላቅም ማለት ነው። እና ብዙ ጊዜ አንዳንድ ሰዎች አንድ ቀን ከረዱ በኋላ እንደዚህ አላደረክም በጣም ብዙ ትችቶችን ይደርስበታል። ግን እንደሱ ግን አይቼም ሰምቼም አላቅም። እና ሁላችሁም ጸሎት አድርጉለት፣ ዱአ አድርጉለት ከምር እና በጣም ነው ያዘንኩት። የሚገርማችሁ ነገር እናም እንግዲህ በጣም ነው የሚያሳዝነው በጣም ማለት ነው። እና እስካሁን ድረስ ያው በጣም በቅንነት እና ደግሞ ማህበረሰቡ ላይ ራሱ በጣም ቆንጆ የሆነ ፍቅር እያሳደረ ነው እየሰራ የነበረው። እናቶቹ ህፃናቶች ከምሬ ነው ጎዳና የወደቁት እንዴት እንደሚወዱት በቃ በጣም ነው ተወዳጅነት አትርፎ እየሰራ ያለው። እናም ያው እንግዲህ የእናቶቻችን ጸሎት የጥሩ ስራውን ዱአውን በፍጹም አይጥለውም። በቅርቡ ደግሞ ተሽሎት ወደ ስራው ተመልሶ እናየዋለን ብዬ ተስፋ አድርጋለሁ። በጣም ነው የሚያሳዝነው። ምክንያቱም በነገራችን ላይ የምናስታውስ ከሆነ ከዛሬ 4 ዓመት በፊት የተናገረው ነገር ነበረ እና ያንን ነገር አገርሽቶበት ይመስለኛል። እስካሁን ድረስ ያው እንግዲህ በሽታው አልተናገረም። የኛ ሰው ግን ችግሩ ምን እንደሆነ አይገባኝም። መፈትፈት ይወዳል። እንደው የሌለውን ነገር ለማውራት ፈጥሮ ለማውራት ይወዳል። አላቅም ችግሩ ምን እንደሆነ አይገባኝም። የኛ ሰው ማለት ነው ከምር አሁን እሱ በሽታዬ ይሄንን ነው አላለም። እና ደግሞ ማስተር አብነት አሁን ላይ ያው ሕክምና ላይ ቢገኝም መናገርም አልፈለግኩም ነበረ። ግን ደግሞ አንድ ሚስጥሩ ከወጣ በኋላ ብዬ ነው። እኔ ሰው ማስጨነቅ አልፈልግም፣ ግን ደግሞ ዱአችሁን ያስፈልገኛል ብሏል። ሰው ቲክቶክ ላይ ዩቲዩብ ላይ ካንሰር ነው አረ ሼም አለይኩም ሰርሐ ኢብ አለይኩም። ምክንያቱም አባትየው ይሄ ነገር እስካልተናገረ ድረስ እኛ ፈልስፈን ወይም ጠርጥነን መናገር የለብንም። እሱ አልተናገረም። በእርግጥ ከዛሬ 4 ዓመት በፊት በካንሰር ታመሜ ነበረ እናም ደግሞ ተፈውሻለሁኝ ብሏል። እና አሁን ግን እሱ አልተናገረም። እሱ አሁን ሳይናገር ሰው በራሱ ፈጥሮ እንትን ነው ማለት አያስፈልግም። እሱ የፈለገው ዱአ አድርጎልኝ ብቻ ዱአ ማድረግ ብቻ ነው። እናም እንግዲህ እሱ ያለው ዱአ አድርጎልኝ ነው ዱአ ማድረግ ነው እና ሌላውን መፈትፈትም ሌላ ነገር ማወቅ አያስፈልግም ማለት ነው። እና በጣም ያው የኢትዮጵያ ሕዝብ በአጠቃላይ ያው አዝኗል ማለት ነው። ምክንያቱም ማስተር አብነት በፍጹም መታመም የለበትም። እናም እንግዲህ በቅርቡ ይሻለዋል ብለን እናስባለን። ሁሉም ሰው እንግዲህ ጸሎት እንዲያደርግለት ነው። ሌላኛው ደግሞ ያው ብዙ ጊዜ እንደዚህ አይነት ሰው በህይወት እያለ ነው አናውቀውም። ግን ደግሞ የእሱ በጣም እንትን ያለ ነው ከምር
እና እንደዚህ አይነት ደግሞ ሰዎችን ሲመጡ እንደዚህ አይነት ሰዎችን ብቅ ብቅ ሲሉ እንደዚህ አይነት ሰዎችን እንግዲህ ያብዛልን ማለት ነው። ምክንያቱም ለእኛ ለኢትዮጵያ ከምሬ ነው ለሀገራችን ከምንም በላይ ያስፈልጋል ማለት ነው። የኛ ሰው እኮ አንዳንዴ እዩልኝ ለማለት ነው እንጂ እንደዚህ እርዳታ የሚያደርግ እንደዚህ ደግሞ በቅንነት በሙሉ ልብ እንደዚህ የሚሰራ ሰው የለም። ብዙ ጊዜ የሆነ ጊዜ ይጀምሩታል፣ ከዛ ደግሞ ይተውታል። በቃ ፈመሱ ይገባሉ ቤት ይተውታሉ። እና የእሱ ግን በጣም የተለየ ነው ከምር። በቃ የሀገር ቂጥ እየሄደ ነው ሰውን እንትን እያለ ያለው እና ብዙ ጊዜ በጣም እየታመምኩኝ መቀመጥ አልችልም፣ መቆም አልችልም። ተንበርክኬ ራሱ የሄድኩበት ጊዜ ያለ ተንበርክኬ ነው የምቀመጠው በመኪና ላይ ማን መቀመጥ ስለማይችል እና በጣም ነው እንትን እያልኩ ያለሁት ነበር ያለው። ግን በተስፋ ማን ነው በቅርቡ ተሽሎት ወደ ስራው ተመልሶ እናየዋለን። እና ብዙ የኛ ሀገር ሰዎች ያው የሆነ አላርለ ያልሆነውን ነገር ከመፈትፈት ጸሎት እናርግለት እላለሁኝ። ሁላችሁም ዱዓ ጸሎታችሁን አድርጉ። እናቶች ደግሞ በጣም ጸሎት እያደረጉለት ይገኛል። በጣም ደስ ይላል ከምር። እና በውድ ቤተሰቦቻችን ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። እንዲሁም ደግሞ የደወል ምልክቷን በማጥቆር የምንለቃቸው ቪዲዮዎች ማግኘት ትችላላችሁ።